ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው አምስት እና ከዚያ በላይ ፊደላት ያሉትን ቃላት ይዤላችሁ መጥቻለሁ። እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መከታተል ይጠበቅባችኋል። መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። እንደነዚህ አይነት ቪዲዮዎች በየዕለቱ ስለቅ ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን 1 ሰዓት ከታች ባስቀመጥነው ስልክ በዋትስአፕ በኢሞ እና በቴሌግራም ቮይስ ብታስቀምጡልን ወይም ዳይሬክት ብትደውሉልን እናስተምራችኋለን። ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። አ ደ ን ዛ ዥ አ ከአ ቤተሰብ የመጀመሪያ ፊደል ነች። ደ ከደ ቤተሰብ የመጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ነች። ዛ ከዘ ቤተሰብ አራተኛ ነች። ዥ ከዠ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ አደንዛዥ አደንዛዥ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር አ ክ ራ ሪ ኦ ች አ ከአ ቤተሰብ የመጀመሪያ ፊደል ነች። ክ ከከ ቤተሰብ ስድስተኛ ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ወ ከወ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ አክራሪዎች አክራሪዎች የሚል ቃል መስርተው እናገኛቸዋለን። ቀጣዩ ከዚህ ጋር ተ ሰ በ ሰ በ ተ የመጀመሪያ ፊደል ነች። ሰ ማለት ከሰ ቤተሰብ የመጀመሪያ ፊደል ነች። በ ማለት ከበ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ተሰበሰበ ተሰበሰበ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቀጣዩ መ ጽ ሐ ፍ ት መ ከመ ቤተሰብ የመጀመሪያ ፊደል ነች። ጽ ከጸ ቤተሰብ ከጸሎቱ ጸ ማለት ነው ስድስተኛ ፊደል ነች። ሐ ከሀ ቤተሰብ የመጀመሪያ ፊደል ነች። ያ ማለት ከሐመር ማለት ነው። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ መጻሕፍት መጻሕፍት የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ተ ቀ ባ ይ ነ ት ተ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ባ ከበ ቤተሰብ አራተኛ ነች። ይ ከየ ቤተሰብ ስድስተኛ ነች። ነ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ተቀባይነት ተቀባይነት የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ተ ና ጋ ሪ ው ተ የመጀመሪያ ፊደል ነች። ና ከነ ቤተሰብ አራተኛ ነች። ጋ ከገ ቤተሰብ አራተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ተናጋሪው የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ በሶስተኛ ደረጃ መ ና ፍ ስ ት መ ማለት ከመ ቤተሰብ የመጀመሪያ ፊደል ነች። ና ከነ ቤተሰብ አራተኛ ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ መናፍስት የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ተ ቆ ር ቋ ሪ ው ተ የመጀመሪያ ፊደል ነች። ቆ ከቀ ቤተሰብ ሰባተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ቋ የቀ ዲቃላ ነች።
ሪ ከረ ቤተሰብ ሶስተኛ ነች። ወ ከወ ቤተሰብ ስድስተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ተቆርቋሪው የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቁ ማ ር ተ ኛ ቁ ከቀ ቤተሰብ ሁለተኛ ነች። ማ ከመ ቤተሰብ አራተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ተ የመጀመሪያ ፊደል ነች። ኛ ከኛ ቤተሰብ አራተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቁማርተኛ የሚል ቃል መስርተው እናገኛቸዋለን። ቀጣዩ ከዚህ ጋር ደግሞ አ ባ ሪ ኦ ች አ ከአ ቤተሰብ የመጀመሪያ ፊደል ነች። ባ ከበ ቤተሰብ አራተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ወ ከወ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ አባሪዎች የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ አ ክ ባ ሪ ነ ት አ ከአ ቤተሰብ የመጀመሪያ ፊደል ነች። ከ ከከ ቤተሰብ ስድስተኛ ነች። ባ ከበ ቤተሰብ አራተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ነ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ አክባሪነት የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ም እ ራ ኦ ች ም ከመ ቤተሰብ ስድስተኛ ፊደል ነች። እ ከአ ቤተሰብ ከአይኑ ማለት ነው ስድስተኛ ነች። ራ ከረ ቤተሰብ አራተኛ ነች። ፎ ከፈ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ምዕራፎች የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ተ ሰ በ ሰ ቡ ተ የመጀመሪያ ፊደል ነች። ሰ የመጀመሪያ ፊደል ነች። በ የመጀመሪያ ፊደል ነች። ሰ የመጀመሪያ ፊደል ነች። ቡ ከበ ቤተሰብ ሁለተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ተሰበሰቡ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ኢ ት ዮ ጲ ያ ዊ ኢ ከአ ቤተሰብ ሶስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ዮ ከየ ቤተሰብ ሰባተኛ ነች። ጵ ከጰ ቤተሰብ ስድስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ነች። ዊ ከወ ቤተሰብ ሶስተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ኢትዮጵያዊ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ም እ ራ ባ ዊ ም ከመ ቤተሰብ ስድስተኛ ፊደል ነች። እ ከአ ቤተሰብ ስድስተኛ ነች። ከአይኑ አ ማለት ነው። ራ ከረ ቤተሰብ አራተኛ ነች። ባ ከበ ቤተሰብ አራተኛ ነች። ዊ ከወ ቤተሰብ ሶስተኛ ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ምዕራባዊ የሚል ቃል መስርተው እናገኛቸዋለን። ውድ ቤተሰቦቼ ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው